መተናል ቤተሰቦች እንዴት ናችሁልኝ? ዛሬም እንግዲህ ለእናንተ ዕለታዊ መነጋገሪያ አዳዲስ መረጃ ዘር ቪዲዮዎችን ይዤላችሁ መጥቻለሁ። ቻናሉ ምንቴ ኔቱ ነው። እኔ ደግሞ ምንቴ ነኝ። ሰብስክራይብ በማድረግ ቻናሉ ፋሚሊ ሁኑ። ቤተሰቦች ወደ ቪዲዮዎቹ ከማለፋችን በፊት እንግዲህ በዛሬ ቪዲዮ ላይ ያካተትኳቸው ምርጥ ቪዲዮዎች አሉ። ከነዛ ሁሉ እንዳለ ቅድሚያ ደግሞ አንድ ነገር ላችሁ ፈልጋለሁ። እንኳን ለታህሳስ ገብርኤል በሰላም አደረሳችሁ። እንኳን አደረሳችሁ ለመላ ኦርቶዶክሳውያን ለማለት ፈልጋለሁ። ወደ ቪዲዮቹ እናልፋለን። በዛሬ ቪዲዮ ይዤላችሁ ከመጣችሁ ጉዳዮች መካከል እንግዲህ የአዶናይ እና የጃኒ ጉዳይ እንዲሁም ደግሞ በሐዋሳ ገብርኤል ድረስ ሄደው እንግዲህ ስለታቸውን አስገብተዋል። ከዚህ ጋር ተያይዞ ሰዎች እየተነጋገሩበት ይገኛሉ። አዳዲስ ሌሎችን ቪዲዮዎች አሉ። አብራችሁን ቆዩ። ቻናሉን ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክም አድርጉ። ኮሜንት ሴክሽን ላይ ገብታችሁ ደግሞ በነፃነት ሐሳባችሁን ግለጹልኝ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም ቤተሰቦች እንግዲህ ያለፉትን ሳምንታት በዚህ ወራት በተለይ እጅግ በጣም ልባችን የነካው የአርቲስት እንዲሁም ደግሞ ኮሜዲያን ወንደሰን አውራሪስ የሚስቱና የልጁ ጉዳይ ብዙ አሳስቦን ነበረ። በመጨረሻም እንግዲህ ታዳጊ የሱ ልጅ አለች፣ 9 ዓመት ልጁ ታከማ ድና እንግዲህ ለማመስገን በቅተዋል። ከዚህ ጋርም ተይዞ መልካሙን ስራ የሰራው ማን ነው? ዶክተር አብይ እንግዲህ ሊመሰገን ይገባል። ቪዲዮ እንግዲህ በራሱ ሶሻል ሚዲያ በቲክቶክ ፕላትፎርም አጋርቶናል። እስቲ ልጋብዛችሁ። Andu benira marumaiantado asbaimbo Andu benira marumaiantado asbaimbo Marumaiantado tegadi matu andu benira marumaiantado asbaimbo ዶክተር አብይን እጅግ እኔ ከዚህ ጋር ላመሰግነው እፈልጋለሁ። ሁላችሁም ተስማሙበታላችሁ። እንደዚህ አይነት ሰዎችን ያብዛልን። ቤተሰቦች ያስፈልጉናልና ዶክተር አብይ እንግዲህ እንደ ሰዋዊነት አስቦ የልጅቷን እንግዲህ ህመሟን በራሱ ወጪ ምንም አይነት ወጪ ሳታወጣ አክሙ ለዚህ አቆታታልና እግዚአብሔር ይስጥ ለማለት እፈልጋለሁ። ከዚህ ጋር የዶክተር አብይን ይሄን ሐሳብን ሰጥቻለሁ። እናንተም ሐሳብ ካላችሁ ኮሜንት ሴክሽን ላይ አጋሩ። ቤተሰቦች ደግሞ ሌላኛው ጉዳይ እጅግ በጣም የሁላችንም ልብ የነካ አንድ ክስተት ተፈጥሯል። በዛሬ ቀን ዛሬ ታህሳስ 19 ቀን እንግዲህ የሁላችንም ልብ የነካ አንድ በጣም መርዶ የሆነ መረጃ መጥቷል። እስቲ ልጋብዛችሁ። በዛሬው ዕለት እጅግ በጣም የሚያሳዝን ዜና ተሰምቷል። ታህሳስ 19 ቀን 2018 ዓ.ም በዛሬው ዕለት አድዋ ከተማ አሉላ ጣቢያ እንዳ ገብርኤል ተብሎ በሚጠራው አካባቢ በታላቁ የቅዱስ ገብርኤል ዓመታዊ ክብረ በዓል ዕለት ባጋጠመ አሳዛኝ አደጋ የ5 ህጻናት ህይወት አልፏል። ህጻናቱ በመኖሪያ ቤታቸው ውስጥ ተኝተው ባለበት ሰዓት በከሰል ጭስ ወይንም ካርቦን ሞኖክሳይድ መታፈን በድንገት ህይወታቸው ሊያልፍ ችሏል። ከነዚህ መካከል 3ቱ የአንድ ቤት ልጆች ሲሆኑ 2ቱ ደግሞ የአባወራ እህት ልጆች ናቸውም ተብሏል። እጅግ በጣም ያሳዝናል። ለሟች ቤተሰቦች እንግዲህ ከዚህ ጋር መጥናናትን እመኛለሁ። ለሟቾቹም ደግሞ ፈጣሪ እንግዲህ ነፍሳችሁን በአጸደ ገነት ያርግላችሁ። ሌላ ምንም ማለት አልችልምና ቤተሰቦች ግን ሌላኛው ጉዳያችን ደግሞ እንግዲህ በተለይ የሰሞኑ ሌላኛው መነጋገሪያ ነው። ፓስተር እንግዲህ ሁላችንም የምናውቀው ፓስተር ትዝታው ከኦርቶዶክስ ቤት ወደ ፕሮቴስታንት ቤት የገባውና እንዲሁም ደግሞ ፓስተር ዮናታን እንግዲህ ሁለቱ ፓስተሮች የራሳቸው የፖድካስት ጊዜ ነበራቸው። ኢንተርቪው ተደርገው ነበር። ሁለቱ እንግዲህ ፓስተር ትዝታውን ኢንተርቪው ያደረገው ፓስተር ዮናታን ነበረ። በዛ ፖድካስት ላይ እንግዲህ የብዙ ኦርቶዶክሳውያኖች ልብን የነካ ጉዳይ ነው። እስቲ ልጋብዛችሁና ምን እንበልበት፣ እናንተስ ምን ትሉበታላችሁ? ቪዲዮን ቅድሚያ ልጋብዛችሁ። ገብርኤል ነው ስለተሰሚ ነው እየተባለው ነው። ብዙ ቦታ ገብርኤል ታያለ። ከቁልቢ ጀምሮ ስለተሰሚ ተብሎ እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጪጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ሰሃበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። አንዳንዴ ምን እንደሚገርመኝ ታውቃላችሁ?
ሰዎች ትኩረት ለመሳብ ብለው ይህን ያለም እንደሚጋጋጡ አይገባኝም። እንግዲህ ይህ ወንድማችን እንደምትመለከቱት ታቦታት ላይ ድግምት አሰርተው ነው በርካታ ሰዎችን እንግዲህ አሁን የታኅሳስ ቅዱስ ገብርኤልን በዓል በታላቅ ድምቀት በተለያየ ቦታ አክብረናል። በተለይ ደግሞ በርካታ ምዕመናን ተገኝተው ከሚከበሩባቸው ቦታዎች በዋናኝነት የሚጠቀሱት የቁልቢ ቅዱስ ገብርኤል በዓልን ቦታና ሐዋሳ ነው። እንግዲህ ሰዎች በዚህ ቦታ ሄደው እንዲያከብሩ ታቦቱ ላይ ድግምት ሰርተው ነዋል። ምን አይነት ድግምት ነው? እኔ እኮ ግራ የሚገባኝ ምንድነው ድግምትስ ማለት እንዴ? ቅዱስ ገብርኤልን ያከበረው ማን ነው? እግዚአብሔር አምላክ እኮ ነው። ለቅዱስ ገብርኤል ስልጣን የሰጠው ማን ነው? እግዚአብሔር አምላክ እኮ ነው። እንግዲህ ዛሬ ያከበርነው የቅዱስ ገብርኤል በዓል 3 ደቂቃን ከእሳት ያዳነበት እሳት ላይ ስልጣን ሰጥቶታል እኮ እሳት ላይ ስልጣን ሰጥቶታል እግዚአብሔር። ያንን እሳት ወደ ውሃ ቀይሮላቸው ምንም ነገር ሳይነካቸው የተከበረበት ዕለት ነው። ይህ ነገር ደግሞ ያናዳቸዋል። ምክንያቱም እግዚአብሔር ያከበራቸው እነሱ ማክበር አይፈልጉም። እግዚአብሔር ያጸደቃቸው እነሱ ማጽደቅ አይፈልጉም። እግዚአብሔር ቃል ኪዳን የሰጣቸው እነሱ ያንን ቃል ኪዳን መቀበል አይፈልጉም። ቅዱስ ገብርኤል ዛሬ እስቲ በዛ ቦታ በርካታ ምዕመናን ተገኝተው እንዲከበሩ እግዚአብሔር አምላክ ባይወድ እግዚአብሔር አምላክ ባይፈቅድ ይህ በዓል ይከበራል ብላችሁ ታስባላችሁ? እሺ ዛሬ ቅዱስ ገብርኤልን በዓል አከበርን። የተቀበልነው የቅዱስ ገብርኤልን ስጋና ደም ነው እንዴ? አይደለም። ማን ነው ሲነግስ የነበረው? ማን ነው ሲከበር የነበረው? ማን ነው ሲመለክ የነበረው? ለምንድን ነው ይሄን ያህል ወርዳችሁ ወደ መሬት ወደታች የምትወርዱት? እኔ በጣም ነው የሚገርመኝ ይሄን ያህል መጋጋጥ። በቃ ረስተናችኋል እኮ እኛ ኦልሬዲ አጀንዳችን አይደላችሁ። ለምሳሌ ይሄ ወንድማችን ይመስለኛል ኢትዮጵያ ያለ ይመስለኛል፣ ግን ማንም ኦርቶዶክሳዊ ቼክ የሚያደርገው የለም። ይሄ ስለሚያናዳቸው ነው መሰለኝ ኦርቶዶክስን ካልተሳደቡ። ለማንኛውም እንኳን ለዚህ ለገና ነው መልአክ ለቅዱስ ገብርኤል በዓል አደረሳችሁ። ሁላችሁም ኮሜንት ላይ ቅዱስ ገብርኤል አባቴ እያላችሁ ጻፉ። አመሰግናለሁ። ኮፒ ሊንክም አድርጉት። እውነት ለመናገር በተለይ የታኅሳስ ገብርኤል እንግዲህ ብዙ ኦርቶዶክሳውያን ዘንድ ተቀባይነት የሚያገኝ ወይም ደግሞ ተቀባይነት ያለው ትልቅ ክብረ በዓል ነው። ያው በተለይ በኦርቶዶክሳውያን እምነቶች በሁለት ቦታ ላይ በተለይ በሐዋሳ ገብርኤል እንዲሁም ቁልቢ ገብርኤል ሲባል በርከት ያሉ የኦርቶዶክስ እምነት ተከታዮች እንግዲህ ከሚኖሩበት ቀይ ተነስተው እዛ ድረስ ተጉዞ እንግዲህ በረከቱ ይደርብን በረከቱን ይስጠን ብለው ሄደው ፈጣሪያቸውን ምስጋና ያመሰግናሉ። ከዚህ ጋር ተያይዞ እንግዲህ አሁን ላይ እጅግ በጣም የሚያሳዝነው ፓስተር ስዝተውና ፓስተር ዮናታን እዛ ድረስ እንዲሄዱ የሚያደርጉት በታቦቱ ላይ በተደገሙ ድግምት ነው እንጂ ወይ ከዚህ እዛ ድረስ እንዲሄዱ የሚያደርጋቸው ሌላ ምንም ነገር የለም። ወይ ደግሞ ፈጣሪም አይደለም ክርስቶስም አይደለም እዛ ጋር እንዲገኙ ያደረጋቸው ወይም ገብርኤልም አይደለም ብለው የተናገሩት። እኔ አንድ ነገር ለመናገር ይልቅ በእምነት ጉዳይ ላይ ብዙ ጊዜ አስተያየት ይሰጣል። ያው ሰው የየራሱ አመለካከት ይኖረዋል። ሁሉም እምነት ለባለቤቱ ለአማኙ እንግዲህ ትክክል ነው ብዬ አስባለሁ። የመጀመሪያ ደረጃ ምንም አይነት እምነት እንከተል ለአማኙ ትክክል ነው። ነገር ግን እኔ አንድ ነገር ለመናገር የፈለኩት ሙሉ ፖድካስቱን ገብታችሁ ማየት ትችላላችሁ። ፖድካስቱንም አይቼዋለሁ። አንድ ነገር ታዝቤያለሁ። ምክንያቱም በሁለቱም በኩል ሲወረወር የነበረው ሀሳብ ምንድነው? ስለራሳቸው እምነት አልነበረም። ቺስ ሁለቱም የፕሮቴስታንት እምነት ተከታይ እንደመሆናቸው መወያየት የነበረባቸው ስለራሳቸው እምነት ነው። ግን ሙሉ ፖድካስቱን እንዳለ ብንመለከተው ማለት ይችላል ሙሉ በሙሉ ማለት ይችላል ስለ ኦርቶዶክስ እምነት ነው። ያ ማለት እኔ ይቅርታ ለቃሉ እንግዲህ ስለራሳቸው ማውራት የሚችሉ ነገር የለም። ስለራሳቸው እምነትም አልገባቸውም ወይ ደግሞ የነሱ እምነት እንግዲህ የጎደለውን ጉድለትን በኦርቶዶክሳውያን እንግዲህ ለማሟላት እየሞከሩ ይመስለኛል። የኔ ሐሳብ ነው። እናንተስ ምን ይመስላችኋል? ለማንኛውም ሁሉም እምነት ለባለቤቱ ልክ ነውና እባካችሁን እምነቱን ለአማኙ ብንተው ይሻላል። ይህ የኔ ሐሳብ ነው። እናንተ ሐሳብ ካላችሁ ኮሜንት ሴክሽን ላይ ግለጹልኝ። እንግዲህ ከሐዋሳ ገብርኤል ጋር ተያይዞ እንግዲህ አዲስ ደግሞ የወጣ መረጃ ነበረ ብዙዎቻችንን ቅር ያሰኘ። በሐዋሳ ገብርኤል እንግዲህ ሊደረግ የማይገባ ድርጊት ነው። ምንድን ነው? ልጋብዛችሁና ሐሳባችንን እንሰጥበታለን። እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች የተለያዩ ይሄ ቪዲዮ የተሰራበት ምክንያት ልንገራችሁ። ቪዲዮ ማለት ማስታወቂያው የተነገረበትን ምክንያት እኔ ልንገራችሁ የገባኝን። ወንድም አላችሁ አይደል? የሆነ ሌላ አካል ይመጣና ስለ ወንድማችሁ ብልግና፣ መጥፎነት ምናምን የሚነግራችሁ ከሆነ ችግር ያለው ይሄ መጥቶ የነገራችሁ ሰውዬ ጋር ሳይሆን ወይ ወንድማችሁ ጋር ነው
ወይ እናንተ ጋር ነው። ይህን ያልኩበት ምክንያት መሰለህ፣ አንድ በጣም የምትወደው ወንድምህን በጣም የሚወድህ ወንድምህ ማንም አያማብህም፣ ሄዶ እዛ ደግሞ አንተን ማንም አያማም። ለምን? በጣም እንደምትዋደዱ ምናምን ያውቃል። ባልና ሚስት የሆነ ሌላ ሰው ይመጣና ሚስትህን ለአንተ የሚያማልህ ከሆነ ወይ ሚስትየው ጋር ወይ አንተ ጋር ችግር አለ ማለት ነው። ለምን? ይሄ ልባችሁንም ጆሮአችሁንም ትሰጡታላችሁ፣ አፋችሁም ትናገራላችሁ፣ ስለሷ መጥፎ መሆን ምናምን ትናገራላችሁ ማለት ነው። የማትናገሩ ከሆነ ግን ለሚስታችሁ ሪስፔክት ካላችሁ ይሄ ጥሩ ፍቅር ካላችሁ ማንም ደፍሮ መጥቶ አያማላችሁ። ከዚህ ጋር ላገናኙ የኦርቶዶክስ አማኞች ሐዋሳ ለቁልቢ ንግስ ለገብርኤል ንግስ ስትሄዱ ክለባችን እኛን ይጠብቃችኋል የሚለው አማኙ ጋር ችግር ስላለ ነው። ምንም መደባበቅ አያስፈልገው። ስትሄዱ ከንግስ መልስ ምን እንደምታደርጉ የታወቀ ስለሆነ ነው። በየክለቡ እንደምትዞሩ የታወቀ ስለሆነ ነው። ለዛ እነዚህ ሰዎች ደፍረው ወጥተው ሰሩ። እንደማትሄዱ ቢታወቅ ከንግስ ቀጥታ ወደ ቤታችሁ እንደምትመጡ ቢታወቅ አይደለም ማስታወቂያ ሊሰሩ ክለቡን አይከፍቱትም። የዛን ጊዜ ይሄን 3 ሳምንት ማስራ የለም ሰው ሊያነግስ ነው የመጣው ይባላል። ስለዚህ ይሄንን አመላችሁን አስተካክሉ። እዛ እንዲህ ለንግስ ብላችሁ የምትሄዳችሁ ከንግስ መልስ የምትገቡ ሰዎች በቃ ይሄንን ነገራችሁን አስተካክሉ። እንደሰማችሁት ነው። ከዚህ ጋር ተያይዞ እንግዲህ ብዙ በኦርቶዶክስ እምነት ተከታይ ላይ ያሉት በተለያዩ ሶሻል ሚዲያ ላይ ስለ እምነታቸው ብዙ አይነት መረጃ የሚያደርሱ ወጣቶች እንግዲህ ቅሬታቸውን ሲያሰሙ ነበረ። እኛ ምዕመኖች በአዋሳ የምንገኘው የአዋሳ ገብርኤል የቅዱስ ገብርኤልን ዓመታዊ ክብረ በዓል ልናከብር ነው እንጂ ልንጠጣ፣ ልንበላ፣ ልንደንስ፣ ልንዝናና አይደለም። በእርግጥ ለመዝናናት የሚፈልግ ሁሉም በየቂው እንግዲህ የሚያስደስተው የሚዝናናበት ቦታ አለና ከዚህ እዛ ድረስ ተጉዘን ለመዝናናት አይደለም በረከት ለማግኘት ነው ብለው እንግዲህ ወንድማዊ ተቃውሟቸውን አሰምተው ነበረ። ከዚህ ጋርም ተያይዞ እንግዲህ ታዳጊቷ ልጅም ወይም ደግሞ ይሄን ነገር ማስታወቂያ የሰራችው ልጅም ይቅርታዋን ጠይቃለች። እሱንም ይሄው ልጋብዛችሁ። እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ጋር ሰላም እንዴት ናችሁ? እንግዲህ እዚህ ቪዲዮ ላይ የምታዩት ልጅ እኔ ነኝ። ኢቨንቱ ማነው ክለቡን ፕሮሞት የምታደርገው ልጅ እኔ ነኝ። ምንም ማስተባበያ ምናምን አያስፈልገውም። ነገር ግን በጣም ብዙ ትልልቅ የምትባሉ ሰዎች በእኔ ፐርሰናል አካውንት መጣችሁ ብዙ ነገር ጽፋችሁልኛል። እንዴት ሃይማኖትሽን ትሸጫለሽ? እንዴት ሃይማኖትሽን ለሌላ ሃይማኖት አሳልፈሽ ሚዲያ ላይ ታወጫለሽ ላላችሁኝ ምንም አይነት የሃይማኖት ተልዕኮ የለኝም። ምንም እኔ በፐርሰናሊ የኦርቶዶክስ እምነት ተከታይ ነኝ። እምነቴንም በጣም አከብራለሁ። ነገር ግን እንደዛ ብላችሁ እንደ ትንሽ ታይታችሁ ስለመከራችሁኝ አመሰግናለሁ። ምንም አይነት ተልዕኮ የለኝም። እኔም ሆንኩ ክለቡ ምንም አይነት የሃይማኖት ተልዕኮ የለንም። እዛ ላይ ስራዬ ምንድነው? ክለቡን ለብዙ ሰዎች ተደራሽ ማድረግ ነው ስራችን፣ የኔም ሆነ የሌሎቹ ማለት ነው። ስራችን እሱ ነበር። ነገር ግን ስክሪፕቱን አንደርስታንድ የማድረግ ችግር ነው። በጣም ይቅርታ። ቪዲዮውን አጥፉትና ይቅርታ ቪዲዮ ስሪ ባላችሁ መንገድ ሰርቻለሁ። እንግዲህ እንደሰማችሁት ነው። ሰው ይሳሳታል። ከሰው ስህተት እንዲሁም ደግሞ ከብረት ዝገት አይጠፋምና የተሳሳተችው ነገርን አርማ ይቅር በሉኝ ብላ መጥታለች። እኔ በኩሌ ይቅር አድርጌላታለሁ። እኛም ይቅር እንላታለን ብዬ ነው የማስበው። እስቲ ሀሳባችሁን ስጡበት። በተጨማሪም እንግዲህ ከጆ ዳንኤል ጋር ተያይዞ አዲስ የወጣ መረጃ አለ። እስቲ ልጋብዛችሁ። ተወዳጁና ተጽዕኖ ፈጣሪው ቲክቶከር ጆን ዳንኤል ሰይፉ ፋንታሁን ሾው ላይ ዛሬ ምሽት እንደሚቀርብ ተሰምቷል። ከአንድ ዓመት በላይ በእስር ላይ የነበረውና እንዲሁም ደግሞ በቅርቡ ከእስር የተፈታው ቲክቶከሩ ዛሬ ምሽት ሰይፉ ኦን ኢቢኤስ ፕሮግራም ላይ ቀርቦ አነጋጋሪና ጥልቅ ወጎችን ያካፍላል ተብሎ ይጠበቃል። ቲክቶከሩ ጆን ዳንኤል ዛሬ ምሽት እንግዲህ በሰይፉ ላይ ስለ ቲክቶክ እንዲሁም ደግሞ አውሮፕላን ውስጥ ስለተፈጠረው ክስተትና ስለ እስር ቤት ቆይታው ጨምሮ ስለ ልጁ እንዲሁም ደግሞ ብዙ ጉዳዮች እንደሚነሱ ነው የተሰማው። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ተጨማሪ መረጃዎች ለማግኘት የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሆናችሁ አዘንጉ። እንደሰማችሁት ነው ጆ ዳንኤል እንግዲህ በሰይፉ ሾው ላይ መቅረቡ ትክክል ነው ወይስ አይደለም ብለው ብዙዎች እንግዲህ ሀሳቡን ሼር አድርገን እንግዲህ እየተወያየንበት ነበረ። ከዚህ ጋር ተናይዞ ሁሉም የራሱን ሀሳብን ሲሰጥ ነበረ። እኔም ደግሞ እስቲ ለምን ሀሳቤን አልሰጥበትም በዚህ ጉዳይ ላይ ብያሰብኩኝና ምን ልል ፈለግኩኝ መሰላችሁ? ጆ ዳንኤል የማይቀርብበት ምንም ምክንያት የለም።
በእርግጥ ጆ ዳንኤል ሊቀርብ ይገባል። ምክንያቱም በወቅታዊ ጉዳዮች ላይ በርከት ያሉ መልካም ስራዎችን ስለሰራ ይህ ለወጣቶች ምሳሌ ስለሆነ መልካም ስራ በመስራትም በሰዎች ዘንድም ተቀባይነት ማግኘት እንደሚቻል ስላስረዳ በመቅረቡ ብዙ ወጣቶች ይማራሉ ብዬ አስባለሁ። ይሄ የኔ ሀሳብ ነው። ነገር ግን ከዚህ ጋርም ተያይዞ ደግሞ ሌላኛው ወጣት መቅረብ ያለበት አንድ ወጣት አለ። እሱም ደግሞ ማን ነው? አዶናይም እንግዲህ ቀርቦ በሰይፉ ኦን ኢቢኤስ ላይ ሀሳቡን ቢሰጥ ወጣቶችንም በመልካም ጉዳዮች ላይ እንግዲህ ሊያስተምራቸው በሚችል መንገድ መልእክቱን ቢገልጽ ብዬ እኔ ሀሳብ መስጠት ፈለኩኝ። እስቲ እናንተስ ምን ይመስላችኋል? አዶናይ መቅረብ አለበት ወይስ የለበትም? ይሄንን ለእናንተ ትችላችኋለሁ። በተጨማሪም ደግሞ ሌላኛው ጉዳያችን ምንድነው? ከነ አዶናይ ጋር ተያይዞ እንግዲህ እነ አዶናይና ጃኒ ቲክቶከሮች ናቸው፣ ሁላችንም የምናውቃቸው ናቸው። ሐዋሳ ገብርኤል ድረስ ሄዶ ስህተታቸውን አስገብተዋል። እንዲሁም ደግሞ በመካከላቸው ያለውን እንግዲህ ያልታየው ሪሌሽንሺፕ በምርቃት እንግዲህ ሲገለጽ ነበረ። እስቲ ቪዲዮአቸውን ልጋብዛችሁና ሀሳባችንን እንሰጥበታለን። በሀሳብ ካንቺ ጋር ነኝ በውነው ያጣሁሽ ሩቅ ስለሆነሽ ቀኑን አላውቀው መቼ ትመጫለሽ ናፍቆትሽ ገረፈኝ መቼ ትመጫለሽ ሌሊት በህልሜ አየሁሽ ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ ገብርኤል ደስ የሚል ቀን ነው ዛሬ። የጃ ቀን ነው ዛሬ። ሐዋሳ እየሄድን ነው አሁን ጋይስ፣ እንወዳቸዋለን። ሎኔ ልግባ አስገቡ። የሚገርም ቀን ነው የሚሆነው፣ ተከታተሉ። የጃኒ ቀን ነው ዛሬ። ኦልሞስት ልደቷ በሉት። ገብርኤል በጣም ነው የምትወደው። እግዚአብሔር እንደ ጃኒ የሚወደው ሰው አይቻላቅም። በቃ ጃኒ በጣም ነው የምታፈቅረው። ስለዚህ የሚገርም ቪዲዮዎች እንለቃለን። ስለተውን ትነግረኛለች። ማአት ብዙ ሳምንታት ነው ያስጠበቀችን። ባይዘው እወዳችኋለሁ ጋይስ። እንደምን አላችሁ? ዛሬ እንግዲህ ገብርኤል ነው እንደምታውቁት ማለት ነው። ጃም አምሮባታል፣ ፏ ብላለች። ያው እኛም ማች አድርገናል በምንችለው አቅም። ጂንስ ባረግ ነው የታችኛው፣ ነጭ ሱሪን አጥቼው ነው። አሁን ወደ ሐዋሳ እየሄድን ነው ማለት ነው። መኪና እየጠበቀን ነው ታች። የሚገርም ቀን ነው የሚሆነው። ተከታተሉን፣ ትወዱታላችሁ። ጃኒ በጣም ጓግታለች። ቢከስ ስለት ማስገባት አለባት አይደል? ስለቴ ደግሞ ደርሶልኛል። ስለቱን ለማወቅ እኔ በጣም ጓጉቻለሁ። ምን እንደሆነ ጠይቂያት ንገሪኝ ብያት አትሰማም። አሚን አትነግረኝም። ዛሬ ትነግረኛለች። ስለዚህ ዛሬ ምን ጓጉቻለሁ በጣም። ተከታተሉን እሺ። ወዳችኋለሁ። እንኳን አደረሳችሁ። ተናል እንግዲህ ወደ ቅዱስ ገብርኤል ሐዋሳ ማለት ነው። ጃኒ ለመውረድ በዛ እየታገለች ነው። ያምራላ በጣም ያው ስለቷን ይዛ መታለች። እንገባለን ነው ሊያዝልሽ እንዴ ወይስ ይዟልሽ? ራስሽ ስታምሪ ፍልቅልቅ ነሽ። በጸልየን እዚህ በስማም ብለን እንግባ። በስመ አብ ወመንፈስ ቅዱስ
የአዶናይና የጃኒን እንግዲህ ቪዲዮአቸውን ተመልክታችኋል። የቀን ውሏቸውን በታህሳስ ገብርኤልን እንግዲህ ውሏቸውን አይታችኋል። ከዚህ ሐዋሳ ድረስ ሄደው ስለታቸውን ሲያስገቡ ምን ሲሉ፣ ነገር ግን ከነዚህ ቪዲዮዎች መካከል እንግዲህ ፎቶ አብሯቸው ተነስተው እንግዲህ የእውነት ያደርግላችሁ ብላ የመረቀቻችሁ ምርቃት እውነት ለመናገር ከልቤ ሳይሆን እውነትም ያሳድግላቸው። ሪሌሽናቸው እንግዲህ በድብቅ ሊያስመስሉት ቢሞክሩም ግን በሁኔታቸው ወይም ደግሞ በመሃላቸው በነበረው እንግዲህ ሁኔታ ወይም የሚያደርጉት ድርጊት ስንረዳ እንግዲህ ይህ በመካከላቸው ያለው ወደ ፍቅር አድጎ አሁን ካለው የፍቅር በላይም ደግሞ በትዳር እንዲቋጭ መልካም ምኞት መመኘት ፈለኩኝ። እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። ማድረግ ብቻውን አይደለም፣ ሪስክ ወስዳችሁ አሁን አንተ ይቅርታ የጠየቀን ጆን ዳንኤልም አንዱ ነው። ከዛ መሀል ሌሎቹንም መጣበታለሁ፣ ቪዲዮውን አሳያችኋለሁ። በነገራችን ላይ ክብር የሚያሰጥ ስራ ሲሰራ ክብር መስጠት በጣም 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 ግዴታ ነው። ማክበር ማወቅ አለብን። ኢትዮጵያ ኖርማሊ ብዙ ጊዜ ሰዎች ስለማናከብር ብዙ ጊዜ አቴንሽናችንን የሚሰበው ስህተቱ ስለሆነ እና ይሄንን ሪስክ ወስዳችሁ ወጣቶች፣ የአካባቢው ወጣቶች፣ በጣም የምትደነቁ ወጣቶች በቲክቶክ ሶሻል ሚዲያ ላይ ብዙ ተከታይ ያላችሁ ቲክቶክ ተጽዕኖ ፈጣሪዎች ወር ቲክቶክ ላይ ቲክቶከሮች በጣም ብዙ ሲግኒፊካንትሊ የምናውቃችሁም ሰዎች ይሄንን ሪስክ ወስዳችሁ ኢኒሼቲቭን አድርጋችሁ እዚህ ድረስ መሄድ ማለት በጣም ትልቅ ስራ ነው። ይሄ ቪዲዮ ማሳየቼ ማመስገን እፈልጋለሁ። በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ሕጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይህን ያህል ሚሊዮን ገንዘብ ሬዝ ማድረጉ ብቻ ሳይሆን ሙሉ ሀሳብን ጊዜን በእንደዚህ አይነት ፎሎወር ባለበት በእንደዚህ አይነት ፌመስነት በተደረሰበት ከባድ ነው ፌመስነት ማለት በእንደዚህ አይነት በጣም ከፍተኛ በቃ አቧራ በተነሳበት ጊዜ ላይ ለሰብአዊነት ራስን አሳልፎ ሰጥቶ በእንደዚህ አይነት ሌቭል ዴዲኬትድ መሆን የሚያስመሰግን ስራ ነውና ምስጋናን በትክክል በተገቢው ስፍራና ለተገቢው ድርጊት መስጠት እወዳለሁ። በጣም እጅግ ላመሰግን። ይሄ የትልቅነት ስራ ነው። ትልቅነት እንደዚህ ሲሰራ ነው። ከዚህ በፊት በነበሩት ነገሮች ከዚህ በፊት በተሰሩት ነገሮች ተቃውሞ ያለውኝ በጣም ኦፍ ኮርስ አሁንም እቃወማለሁ። እዚህ በፊት ስትሮንግሊ ስለሱ ላወራ አለብን። አሁን በጣም ትልቅ ስለሆነው ነገር ለማወራው ይሄ በጣም ትልቅነት ነው። በነገራችን ላይ ከሁሉም በላይ ሴንሲቲቭ የሆነበት ምክንያት ለኔ ማለት ነው ሴንሲቲቭ የሆነበት ምክንያት እንደዚህ አይነት ነገሮች ሲሰሩ አውቃለሁ። በትንጥዬ መልኩ እኔም ተሳትፌ አውቃለሁ። አልፎ አልፎ ሲፈጠሩ ነገሮች እንሳተፋለን። የተፈጥሮ አደጋዎች እንደዚህ ሲደረጉ ገንዘቦች ሬስ ሲደረጉ በፊት ማገር ፍቅር ግቢ ውስጥ ሲደረግ ታውቃላችሁና ያረግ ሹመቴ ሲያደርጉ በጣም ትልልቅ አዲስ ነገር ነው ማለት አይደለም። አዲስ ነገር ሆኖም አይደለም። አንዳንድ ሰዎች ኖርማሊ እንዛል ጠይቁ ስለምትችሉ ምን አዲስ ነገር አለው ምን ነው ለዚህ ሲሆን እንደዚህ ያላችሁ ነው ልትሉ ቦታውና ጊዜው መሆኑ አይደለም። እኔን ኢምፕረስ ያደረገኝ ወጣቶች እናንተ ልጆች በዚህ ደረጃ ሌሎቹ ሰዎች ሳይቀድሟችሁ ሌሎቹ ሰዎች ሳያደርጉት ሴንሲቲቭ ሆናችሁ ተሰምቷችሁ አድርጋችሁ ሄዳችሁ እዛ ድረስ ሪስክ ወስዳችሁ ደግሞ ሪስክ ወስዳችሁ እንደዚህ አይነት ቦታ ድረስ ሄዳችሁ ይሄን ነገር ማድረጋችሁ እጅግ ቻለፍ ተስፋ እንዳት የሚያስፈልኝ አጋጣሚዎች እንደዚህ አይነት ነገሮችን ደጋግሜ ባይ ነው። በጣም ፌመስ መሆን ይቻላል። በነገራችን ላይ አብዶም ፌመስ መሆን ይቻላል። አሚን ዩኖይት ከኔ በላይ አብዶም ለማህበረሰብ የማይጠቅም ነገር ተናግሮም አስቀይሞንም እኛን አሳጥቶንም አሳቆንም ምነው ልጆቻችን ታናሾቻችን ባያዩ ብለን እንደዚህ አይን ይዘንም ታዋቂ ለመሆን የሚሞክሩ አሁንም አሉ፣ እየተደረገም ነው። እንደዚህ አይነት ትልቅ ስራ ሰርቶ ደግሞ መታወቅ፣ መከበር፣ መመስገን የሚቻል መሆኑንም ያሳያል ድርጊቱ። በነገራችን ላይ ከእርዳታውን ባሻገር ለዚህ ለቲክቶክ ኢንቫይሮንመንት መማሪያ ነው፣ ትልቅ መማሪያ ነው። ወጣቶች በጎ ነገር አድርገው ፌመስ መሆን ይችላሉ። አብዳችሁ አይደለም ፌመስ የምትሆኑት የሚለውን ፕራክቲካሊ በተግባር ማሳያ ነው እና አንዳንዶቻችሁ ተቀምጣችሁ ቁጭ ብላችሁ ከጆን ዳንኤልና ከአዶናይ ማን ይበልጣል ቻሌንጅን ጀምረና ያላችሁ የምትሰበስቡ ሰዎች ኦፍ ኮርስ ፎሎወር ልሰበስቡ ነው ሳምሃው የሚሆነው። ግን ሁለቱም ልጆች በእንደዚህ አይነት ሌቭል ሮል ሞዴል ሆነው ካሳዩ ልታግዟቸው ይገባል። እቻ ሀገር የወጣቶች ናት። እቻ ሀገር በጣም ብዙ ፐርሰንት ባለፈው ቪዲዮ ላይ እንደነገርኳችሁ ከ70% በላይ ከ30 ዓመት በታች ነው። ሲግኒፊካንትሊ ደግሞ ኦልሞስት 48% የሚሆነው ህዝብ እድሜው ከ25 ዓመት በታች ነው። የተረፍነው ሰዎች ከዚህ በላይ ከ30 ዓመት በላይ ያለፍነው የሄድነው ሰዎች ቁጥራችን ትንሽ ነው። አገሪቷ ውስጥ ትልቅ ሲግኒፊካንት ለውጥ የምታመጡት እናንተ ናችሁ። ስለዚህ እናንተ በትክክለኛው ፓዝና መስመር ላይ ከማየት በላይ ተስፋ የለም። ይሄ በጣም ተስፋ ሰጪ ድርጊት ነውና ክበሩልኝ። በጣም ልትወደሱ ልትመሰገኑ ይገባል።